በዚህ ቪዲዮ የጎግል ጀመናይን እና የቻት ጂፒቲን አማርኛን የመረዳት አቅም እናወዳድራለን። ውድድሩ እንዴት ነው የሚሆነው? ለሁለቱም 4 ተመሳሳይ ቻሌንጆችን እሰጣችኋለሁ። የመጀመሪያው ቻሌንጅ ትራንስሌሽን ይሆናል። ለሁለቱም አንድ ተመሳሳይ የእንግሊዝኛ ፓራግራፍ እሰጣቸውና ወደ አማርኛ ትራንስሌት እንዲያደርጉ እጠይቃችኋለሁ ማለት ነው። ከዛ የተሰጠውን ፓራግራፍ በትክክል ወደ አማርኛ የተረጉሙ የትኛው ኤአይ እንደሆነ እናያለን። ሁለተኛው ቻሌንጅ ደግሞ ኢሜጅ ክሬሽን ነው የሚሆነው። ኢሜጅ ክሬሽን ስንል ዝም ብሎ ኢሜጅ ክሬት ማድረግ ብቻ ሳይሆን ኢሜጁ ላይ የአማርኛ ቃላትን እንዲጨምሩበት እናዛቸዋለን። ከዛ የተጠየቀውን አማርኛ ቃላት አካቶ በትክክል ኢሜጁን ክሬት ያደረገውን ኤአይ እንመርጣለን። የሶስተኛው ቻሌንጅ ደግሞ ሁለቱንም ኤአይዎች በአማርኛ ግጥም እንዲጽፉ እናዛቸዋለን። አሁን ቻሌንጁ ግጥም በአማርኛ መጽሐፍ ብቻ ሳይሆን ግጥሙ ሰምና ወርቅ እንዲኖረው ነው የምናደርግ ማለት። ከዛ ሰሙንም ወርቁንም እንዲለዩ እንጠይቃቸውና ሰሙንና ወርቁንም በትክክል የለየውን ኤአይ እንመርጣለን። የመጨረሻው ቻሌንጅ ደግሞ ንግግር ይሆናል ማለት። የሚታወቀው ኤአይ ቴክስት ብቻ ሳይሆን ንግግር ማድረግ ይችላል። ሁለቱንም ኤአይዎች በአማርኛ አናገራቸውና በትክክል በአማርኛ ያናገረኝ ኤአይ የትኛው እንደሆነ እንመርጣለን። እነዚህን 4 ቻሌንጆች በተሻለ መልኩ የተወጣ ኤአይ ቤስት ኤአይ ብለን እንመርጠዋለን ማለት ነው። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁኝ ደግሞ ኤአይን በአማርኛ መጠቀም ስትፈልጉ የትኛውን ኤአይ መጠቀም እንዳለባችሁ ታውቃላችሁ። በተለይ ደግሞ እንግሊዝኛ የሚያስቸግራችሁና ኤአይን በአማርኛ ብቻ መጠቀም የምትፈልጉ ይህ ቪዲዮ ለእናንተ ነው። አሁን ወደ ቪዲዮ እንሄዳለን። ተከተሉኝ። ወደ ቻሌንጁ መጠናል። እንደምታዩት ቻት ጂፒቲንም ጎግል ጀመናይንም እዚህ ጎን ለጎን ከፍቻለሁ። የመጀመሪያው ቻሌንጅ እንግዲህ ትራንስሌሽን ነው እንደነገርኳችሁ። እስኪ ትራንስሌሽኑን ከቻት ጂፒቲ እንጀምር። ትራንስሌት የሚደረገውን የእንግሊዝኛ ፓራግራፍ አስገብቼለታለሁ። ፓራግራፉ እንዲህ ነው የሚለው አርቲፊሻል ኢንቴሊጀንስ ኢዝ ራፒድሊ ቼንጂንግ ሃው ዊ ሊቭ ኤንድ ወርክ ዋይል ኢት ኦፈርስ ኢንክሬዲብል ኦፖርቹኒቲስ ፎር ኢኖቬሽን ዊ መስት ኢንሹር ዛት ኢት ኢዝ ዴቨሎፕድ ኢቲካሊ ኤንድ ስቴይስ አክሰሰብል ቱ ኤቭሪዋን ሪጋርድለስ ኦፍ ፕላኑ ኦር ሎኬሽን ይላል። አንስቲ አሁን ሰብሚት ልበለውና ይህን ትራንስሌት ብዬዋለሁ። ትራንስሌት ፎሎዊንግ ፓራግራፍ ብዬ ነው የጀመርኩት። ሰብሚት ልበልና እንዴት ትራንስሌት እንደሚያደርገው እንዴ ትራንስሌት አድርጎ ጨርሷል። እስኪ ትራንስሌሽኑ ላንብብላችሁ። የአርቲፊሻል ኢንቴሊጀንስ ወይም ኤአይ ቴክኖሎጂ እንዴት እንደምንኖርና እንዴት እንደምንሰራ በፍጥነት እየቀየረ ነው። አስደናቂ የፈጠራ እድሎችን ቢያቀርብም ይህ ቴክኖሎጂ በስነምግባር መርሆች መሰረት እንዲገነባ እና ቋንቋ ወይም አካባቢ ሳይገድብ ለሁሉም ተደራሽ እንዲሆን መረጋገጥ አለብን ይላል ማለት ነው። እንግዲህ ምንም አይልም፣ ትንሽ አንዳንድ የተዋስኦ ግድፈት አለበት። እስኪ ይህንን ራሱን ደግሞ አሁን ጀምናይ ላይ እንሂድና ጀምናይ እንዴት እንደሚተረጉመው እንዴ እስኪ ሰብሚት ልበለው። አሁን አስገብቼለታለሁ ተመሳሳይ ፓራግራፍ። እንደምታዩት በጣም ፈጣን ነው። በፍጥነትም ከቻት ጂፒቲ ጀምናይ በጣም የተሻለ ነው። አንብብላችሁ እስኪ አርቲፊሻል ኢንቴሊጀንስ ወይም ኤአይ አኗኗራችንን እና አሰራራችንን በከፍተኛ ፍጥነት እየቀየረው ይገኛል። ይህም ለፈጠራ ስራዎች አዳዲስ እና አስደንታች እድሎችን ይዞልን ቢመጣም የቴክኖሎጂው እድገት በስነ ምግባር የታጀበ እንዲሆን ትኩረት መስጠት ይኖርብናል። በተጨማሪም የትኛውን ቦታ የምንገኝ ወይም ማንኛውንም ቋንቋ የምንናገር ሰዎች ሁሉ ቴክኖሎጂውን በቀላሉ ማግኘት እንድንችል ማድረግ ግድ ይላል ብሎ ነው ትራንስሌት ያደረገው ማለት ነው። እንግዲህ እንዳያችሁ አንድ ወርድ ብቻ ነው ያየሁበት። ከዛ በዘለለ በጣም ከቻት ጂፒቲ በጣም የተሻለ ትራንስሌት አድርጎታል ጀሚናይ ማለት ነው። ስለዚህ እንግሊዝኛን ወደ አማርኛ ትራንስሌት በማድረግ ጀሚናይ ከቻት ጂፒቲ የተሻለ ነው ማለት ነው። እስኪ አሁን ደግሞ ወደ ሁለተኛው ቻሌንጅ እንሄዳለን። የሁለተኛው ቻሌንጅ እንግዲህ ኢሜጅ ክሬት ማድረግና እዛ ኢሜጅ ላይ ደግሞ አማርኛ ቃላትን መጠቀም ነው። እንደነገርኳቸው ብዙ ኤአይዎች ኢሜጅ ላይ አማርኛ ቃላትን ማስቀመጥ በጣም ይከብዳቸዋል። እስኪ አሁን እነዚህን ሁለት ኤአይዎች እንሞክራቸው ይህንን ቻሌንጅ። እስኪ አሁን ደግሞ ከጀመናይ ነው የምንጀምረው። ፕሮምፕቱን አስገብቼለታለሁ። ፕሮምፕቱ ምንድን ነው የሚለው አንዲት እድሜዋ በአርባዎች ውስጥ ያለች ኢትዮጵያዊ ሴት የሀበሻ ቀሚስ የለበሰች ነጠላ ያደረገች ቡና ስታፈላ የሚያሳይና የቡና ቤቱ ስም ደግሞ ሀገሬ ቡና እንደሚባልና ሀገሬ ቡና የሚለውን እንዲያስቀምጥ ነው ያዘዝኩት ማለት ነው። አሁን እስኪ ዋናውን ትልቁ ቻሌንጅ አሁን ሀገሬ ቡና የሚለውን ይህንን አማርኛ ቃላት በትክክል ያስቀምጠዋል የሚለው ነው ማለት ነው። ሞዱን እስኪ አሁን እዚህ ፋስት ላይ ከማደርገው ይልቅ ፕሮ ላይ ባደርገው በጣም የተሻለ ነው ማለት ብዙ ኤአይዎች አማርኛ ቃላትን ኢሜጅ ላይ ማስቀመጥ በጣም ስለሚቸገሩ ፋስት ላይ ከምናደርገው ይልቅ ፕሮ ላይ ብናደርገው በጣም የተሻለ ነው። ፕሮ ላይ ያደርገዋለሁ ማለት ከዛ ያው ክሬት ኢሜጅ የሚለውን ቱል እዚህ ቱልስ ላይ ገብተን ማግኘት እንችላለን። ክሬት ኢሜጅ ላይ ያደርገዋለሁ ማለት ነው። ከዛ ሰብሚት በለው እስኪ እንደምታዩት ክሬት አድርጎልኛል ማለት ነው። ሀገሬ ቡና የሚለውን አሁን በጣም በትክክል ነው ያስቀመጠው፣ በትክክል ነው የጻፈው እዚህ ላይ እንደምታዩት። ይህንን ተመሳሳይ ፕሮምፕት አሁን ቻት ጂፒቲ ላይ ላስገባው። አሁን ይህንን አካልና ኢሜጅ ክሬሽን ሞድ ላይ ያደርገዋለሁ። ከዛ ሰብሚት ልበለው።
ጨርሷል ማለት ነው። እንደምታየው ኢሜጁ በጣም አሪፍ አድርጎ ክሬት አድርጎታል። ኢሜጁ በጣም ጥሩ ነው፣ ግን ይሄኛው ጽሁፉ ግን ጭራሽ አማርኛ የሚመስል ነገር አይደለም ማለት ነው። የሆነ ሌላ ነገር ነው የሚመስለው። የጀሚናይን ግን ስታዩ እንደምታዩ በጣም ሀገሬ ቡና የሚለው በጣም በትክክል ነው የተጻፈው። የቻት ጂፒቲን ግን ስታዩት ኢሜጁ በጣም ጥሩ ቢሆንም ጽሁፉን በማስቀመጥ ግን አልቻለም ማለት ነው ኤአይ። ስለዚህ አሁን በዚህ በኢሜጅ ክሬሽንም ጀሚናይ በጣም የተሻለ ነው ማለት ነው። የአማርኛ ቃላትን አካቶ ኢሜጅ ክሬት በማድረግም ከቻት ጂፒቲ ጀሚናይ በጣም የተሻለ ነው ማለት ነው። እስኪ አሁን ደግሞ ወደ ሶስተኛው ቻሌንጅ እንሄዳለን። የሶስተኛው ቻሌንጅ እንዳልኳችሁ እንግዲህ ሰምና ወርቅ ያለው ግጥም በአማርኛ መጽሐፍ ነው። ሁለቱንም ልዘዛቸው። አሁን ደግሞ ቻሌንጅ ከቻት ጂፒቲ ይጀምራሉ። ፕሮምፕቱን ሰጥቼዋለሁ ማለት ነው። ፕሮምፕቱን በእንግሊዝኛ ነው ያስቀመጥኩለት። ራይት ሾርት ፎር ላይን አማሪክ ፖይም ወይም ቅኔ ስታይል አባውት ጀበና ትራዲሽናል ኮፊ ስፖት ይላል ማለት ነው። ከዛ አንደኛ ዩዝ ዘ ኮንሴፕት ኦፍ ዋክስ ኤንድ ጎልድ ሰምና ወርቅ ማለት ነው። ሁለተኛ ዘ ዋክስ ኦር አፓረንት ሚኒንግ ሹድ ቢ አባውት ዘ ብላክ ክሌይ ኤንድ ዘ ፋየር ሰሙ ማለት ነው። እንደገና ጎልዱ ደግሞ ሂድን ሚኒንግ ማለት ነው። ሹድ ቢ አባውት ማዘር ሁድ ኦር ማዘርስ ሳክሪፋይስ። ከዛ አራተኛ አፍተርዋርድ ኤክስፕሌን ኢን አማሪክ ዋይ ዩ ቹዝ ዞዝ ስፔሲፊክ አማሪክ ወርድስ ቱ ሪፕሬዘንት ደጎልድ ብዬ ነው ፕሮምፕቱን የጻፉለት ማለት ነው። እንግዲህ ግጥሞ 4 ላይ ነው የሚኖረው። ሰሙ እንግዲህ ስለ ጀበና ነው ማለት ነው። ወርቁ ደግሞ ስለ እናትነት የሚሆነው የእናትነትን ሳክሪፋይስ የሚገልጽ ነው የሚሆነው። እስኪ ቻት ጂፒቲ ነው አሁን ይህንን ባለ 4 መስመር ሰምና ወርቅ ያለው ግጥም እንዲጽፍልኝ ላዘው ሰብሚት አልሁት። እሺ ጽፎ ጨርሶልናል። እስኪ ግጥሙን ላንብብላችሁ። ጥቁር ጭቃ በእሳት ላይ ሲቀመጥ ይተነትናል፣ ነበልባል ዙሪያውን እየሳመ ይለምሳል፣ በውስጡ ያለውን ጣፋጭ መጠጥ ይወልዳል፣ እንደ እናት ለልጇ በፍቅር ይመግባል ይላል ማለት ነው። ግጥሙ ምንም አይልም። ሰምና ወርቁንም እንዴት እንዳብራራለን እንያው። የወርቅ ወይም የተደበቀ ትርጉም ምርጫ ማብራሪያ ይላል። ይወልዳል ጀበናው ቡናን መፍጠሩን እንደ እናት ልጅን መውለድ ለመመሰል ተመርጧል። ይህ ቃል የእናትነት መነሻ ሀሳብን በግልጽ ይጠቅሳል። እናትና ልጇ ጀበናን በእናት ቡናን ከልጅ ጋር ለማያያዝ ተጠቅመዋል። ይህ ሰምና ወርቅ መሰረታዊ ተመሳሳይ ወይም ሜታፎር መንገድ ነው። በፍቅር ይመግባል የሚለው ደግሞ እናት ልጇን በትዕግስትና በፍቅር እንደምታገለግል ጀበናውን ቡናን በቀስታ እንደሚያቀርብ ለማሳየት ተመርጧል። ጣፋጭ መጠጥ ይልና እናት ለልጇ የምትሰጠው እንክብካቤ እንደ ጣፋጭ እንዲታይ የተመረጠ ነው። ቡና እንደ ምግብ ብቻ ሳይሆን እንደ ፍቅር መግለጫ ይታያል። በአጠቃላይ እነዚህ ቃላት ጀበናን ከእናትነት መስዋዕትነት፣ ትዕግስትና ፍቅር ጋር በድብቅ መልኩ ለማያያዝ በልብ ተመርጧል ይላል ማለት ነው። እንግዲህ ይህን ይመስላል ማለት ነው። እስኪ ይህንን ተመሳሳይ ደግሞ አሁን ጀሚኒ ላይ ልውሰድ። አስገባሁለት፣ ሰብሚት ልበለው። ጨርሶልኛል። እስኪ ደግሞ ጀበና የጻፈውን ግጥም ያንብብላችሁ። የጀበና ቅኔ ወይም ሰምና ወርቅ ይላል። ከአፈር ተሰርታ እሳት ላይ የዋለች ሲለበልባትም ትዕግስት ያደለች፣ ለሰው ክብር ብላ እንባዋን አፈሰሰች፣ ራሷን አቃጥላ ልጇን አጠጣች ይላል ማለት ነው። ከዛ የቅኔው ሚስጥር ማብራሪያ ይልና ይህ ቅኔ ሰም ወይም ውጫዊ ትርጉምና ወርቅ ውስጣዊ ወይም ሚስጥራዊ ትርጉም አለው። ለወርቁ የተጠቀሙባቸው ቃላት እና ምክንያታቸው እንደሚከተለው ይቀርባል ይላል። አንደኛ እሳት ላይ የዋለች ሲለበልባትም ይልና ሰሙን ጀበናው ቡና ለማፍላት የግድ እሳት ላይ መጣድና መለብለብ አለበት። ወርቁ እናት ለቤተሰቦቿ ወይም ለልጆቿ ስትል የምትከፍለውን መስዋዕትነት የምታልፍበትን የህይወት ፈተና ወይም እሳት ይወክላል። እናት ልክ እንደ ጀበናዋ መከራ ቢበዛባት በትዕግስት ትችለዋለች ይችላል። ሁለተኛ እንባዋን አፈሰሰ ይላል። ሰሙ ጀበናው ሲፈላ የሚወጣው ቡና ወይም ፈሳሽ ያመለክታል። ወርቁ እናት በውስጧ እያዘነችም ወይም እየተጨነቀችም ቢሆን ስሜቷን ደብቃ ለልጆቿ ወይም ለቤተሰቦቿ ፍቅርን እና ክብካቤን መስጠቷን ያሳያል። የፈሰሰው ቡና የእናት መስዋዕትነትን ወይም የላብ ወይም የእንባ ምሳሌ ነው። ራሷን አቃጥላ ልጆቿን አጠጣች ይልና ሰሙ ጀበናው እሳት ውስጥ ገብቶ እያረረ ጣፋጭ ቡና ለሰው ይሰጣል። ወርቁ ይህ የቅኔው ቁልፍ መልእክት ነው። እናት ራሷን ጎድታ ወይም ተቃጥላ ተቸግራ ለልጆቿ ህይወትን ትሰጣለች። ራሷን ረስታ ለሌሎች መኖርን ለመግለጽ ይህን ሀረግ ተጠቅሜያለሁ ይላል ማለት ነው። እንግዲህ እንደምታዩት ሁለቱም ጽፈዋል። ሰምና ወርቁንም ለማብራራት ሞክረዋል። እንግዲህ ከሁለቱ በእኔ እይታ የጀሚናይ ይሻል ይመስለኛል። እስኪ እናንተ ደግሞ የቱ እንደሚሻል ኮመንት ላይ ልታሳውቁኝ ትችላላችሁ። እስኪ አሁን ደግሞ ወደ አራተኛው ቻሌንጅ እንዳለን። እንግዲህ አራተኛው ቻሌንጅ እንደነገርኳችሁ በንግግር ነው ማለት ነው። እኔ አናግራችኋለሁ፣ ሁለቱንም ኤአይዎች አናግራችኋለሁ እና በትክክል
በአማርኛ ከኔ ጋር መነጋገር የሚችለው ኤአይ የትኛው እንደሆነ እኔ እስኪ አሁን ደግሞ ከቻት ጂፒቲ ጀምር። ይህንን እንግዲህ መናገር የሚያስችለውን ቻት ጂፒቲ ፊቸር የት ላይ የምናገኘው? እዚህ አስክ ኤኒቲንግ የሚለው እዚች የማይክ ምልክቷ ጋር ስትመጣ ዩዝ ቮይስ እንትላለች። ከዚህ በፊት እንዳሳየኋችሁ ማለት ነው። ባይዞ ከዚህ በፊት የሰራሁት ቪዲዮ ስላለ ያንን ሄዳችሁ ማየት አለባችሁ። ስለ ቻት ጂፒቲም ስለ ጀሚናይም በዲቴል የሰራኋቸው ቪዲዮ ስላሉ እነሱን ሄዳችሁ ብታዩ ይጠቅሟቸዋል። እስኪ አሁን ይሄን ሊንክ አሁንና ወደ ንግግር እንዲ ሃይ ቻት ጂፒቲ። No worries at all. If you have any other questions or need anything else, just let me know. I'm here to help. Can you speak in Amharic? Absolutely, I can definitely speak in Amharic. If there's anything specific you'd like to talk about or any other way I can help, just let me know. እስኪ ስለ ኢትዮጵያ የምታውቀውን በአማርኛ ንገረኝ። እሺ እባክህ ምንዛዜገው እንደምትስጅር ላይ ገሲታገ እንደምነስ ይፈልግ ኢትዮጵያ የት እንደምትገኝ ታውቃለህ? እሺ ኢትዮጵያ እንደምትገኝ ታውቃለህ? እንደምትነግር እንዴት ይሳሰብም ሲሆን የአማርኛ ጎበዝ አይደለም። አማርኛ የምትችል አልመሰለኝም። እሺ እኔ ምንዛነግ ድምዥና አማርኛ ይታካኔም እስካለምን ግን ስላሰባት ልንጎ ስለምን እንጋሰምን እንገነን ይሁን ምንዛዜገ ለልርዳት እንደምትሰጭ አመሰግናለሁ። አዎን እኔ ምንዛነዚህን ታካኔ አማርኛ ይችላለሁ። ስለዚህ ስለተበለገው ነገር ከመታኝ ዲሲካስ ምን ስናለ እንደሰማችሁት እንግዲህ ቻት ጂፒቲ አማርኛ መናገር ብዙም አይችልም። እንግሊዝኛ በጣም ፐርፌክት ነው። ሌሎች ቋንቋዎችንም ሊችል ይችላል፣ ግን አማርኛ ላይ በጣም ይቀረዋል ማለት ነው። አማርኛን መናገር በጣም ይቀረዋል። እስኪ አሁን ደግሞ ጀሚናይን እንሞክረው። ጀሚናይ እዚህ ዌብ ቨርዥኑን አሁን እንደምታዩት ዌብ ቨርዥን ነው እየተጠቀምኩ ያለሁት። ዌብ ቨርዥኑ ላይ በቮይስ ባክ ኤንድ ፎርስ ኮሚኒኬት የምናደርግበት ፊቸር የለውም። ይህንን የምናገኘው የሞባይል አፕሊኬሽኑ ነው። አሁን ለዚህ ሞባይል አፕሊኬሽን እንጠቀማለን። እስኪ ሞባይል አፕሊኬሽን ሄድና ሞክረው። ይህ ፊቸር እንግዲህ እዚህ ላይ አስክ ጀሚናይ የምትለዋ አለፍ ብዬ በስተቀኝ በኩል ወረድ ብዬ እነካለሁ። እዚህ ላይ ማገኝ ሃይ ጀሚናይ Hello, how can I help you today? Can you speak in Amharic? በእርግጥ በአማርኛ እንነጋገር እንችላለን። ምን ትፈልጋለህ? እስኪ ስለ ኢትዮጵያ የምታውቂው ነገር በአማርኛ ንገሪኝ። ኢትዮጵያ ረጅም ታሪክ ያላት ሀገር ናት። የጥንት ስልጣኔ ማዕከል መሆኗ እና ብቸኛዋ የአፍሪካ ሀገር ቅኝ ግዛት ያልሆነችው መሆኗ ይታወቃል። በተጨማሪም የተለያዩ ብሔር ብሔረሰቦች ያሉባትና የበለጸገ የባህል ስብጥር ያላት ሀገር ናት። ስለምን በተለየ ማወቅ ትፈልጋለህ? ኢትዮጵያ የትኛው ኮንቲኔንት ላይ ትገኛለች? ኢትዮጵያ የምትገኘው በምስራቅ የአፍሪካ ቀንድ ተብለው በሚጠራው አካባቢ ትገኛለች። ጎረቤት ሀገራት እንደ ሱዳን፣ ደቡብ ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያ እና ኬንያ ይበጣል። ኢትዮጵያ ውስጥ ብሔር ብሔረሰቦች ይኖራሉ። ኢትዮጵያ ከ80 በላይ ብሔር ብሔረሰቦች ያሉት ሀገር ናት። እያንዳንዱ የራሱ የሆነ ቋንቋ፣ ባህል እና ወግ ያለው፣ ይህም ለሀገሪቱ ልዩ ውበትና ብዝሃነትን ይጨምራል። ስለ ተወሰኑ ብሔረሰቦች ማወቅ ትፈልጋለህ? አይ አልፈልግም። እስኪ ስለ ኢትዮጵያ ቋንቋዎች ንገሪኝ። በኢትዮጵያ ውስጥ የአማርኛ የፌዴራል የስራ ቋንቋ ነው። ከዚህም በተጨማሪም እንደ ኦሮምኛ፣ ትግርኛ፣ ሶማሊኛ እና አፋርኛ የመሳሰሉ ሌሎች በርካታ ቋንቋዎች ይነገራሉ። የትኛውንም ቋንቋ በተመለከተ የበለጠ ማወቅ ትፈልጋለህ? አንቺ ግን አማርኛ በጣም ነው የምትችይው። አመሰግናለሁ። የተቻለኝን በአማርኛ ጥሩ ለመናገር እጥራለሁ። ሌላ ማውራት ትፈልጋለህ? እንዴት ነው እንደዚህ አማርኛ ማውራት ይቻላል? እኔ በብዙ መረጃዎች ላይ የተሰለጠነ ትልቅ የቋንቋ ሞዴል ነኝ። ይህ እውቀት አማርኛን እንድማርና እንድናገር ያስችለኛል። ሁልጊዜም ለመሻሻል እጥራለሁ። እስኪ ስለ ራስሽ አንዳንድ ነገር ንገሪኝ። እኔ ጉግል የፈጠረው ትልቅ የቋንቋ ሞዴል ነኝ። ሰዎችን በመረጃ መርዳት፣ ጥያቄዎችን መመለስ እና የፈጠራ ስራዎችን ማገዝ እችላለሁ። ስለ ምን ማወቅ ትፈልጋለህ? በነገራችን ላይ ዩቱብ ቪዲዮ እየሰራሁ ነው። የዩቱብ ቻናል አለኝ እና የዩቱብ ቤተሰቦችን ሰላም ልትይልኝ ትችያለሽ? በጣም ጥሩ። እንዴታ! የዩቲዩብ ቤተሰቦች ይህን ሰላም ታላግሩ። ሰላም ለሁሉም የዚህ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? አዳዲስ ቪዲዮዎችን እየተከታተላችሁ ነው? መልካም ጊዜ እመኝላችኋለሁ። ቪዲዮን ላይክ፣ ሰብስክራይብ እና ሼር እያደረጉ ንገሪልኝ። እሺ፣ በደስታ የዩቲዩብ ቤተሰቦችህን እንዲህ ማለት ትችላለህ።
ቪዲዮውን ላይክ፣ ሰብስክራይብ እና ሼር ማድረጉን አትርሱ። አስተያየታቸው ለእኔ በጣም አስፈላጊ ነው። መልካም ዕድል። ለነበረን ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። ሌላ ልርዳህ የምችለው ነገር አለ? ምንም የለም። አመሰግናለሁ። ባይ ባይ። መልካም፣ ጥሩ ጊዜ ነው። እንደሰማችሁት እንግዲህ ጎግል ጀመናይ አማርኛን ልክ እንደ ሰው በጣም አቀላጥፎ ነው መናገር የሚችለው ማለት ነው። እንግዲህ አማርኛን በመናገር ጎግል ጀመናይ እና ቻትጂፒቲን ስናወዳደር ጭራሽ ምንም የሚገናኙ አይደለም። ቻትጂፒቲ በጣም ነው የሚቀረው። ጎግል ጀመናይ ግን አማርኛን ልክ እንደ ሰው በጣም አቀላጥፎ ነው የሚናገረው ማለት። እንግዲህ በእኔ እይታ በእነዚህ በአራት ቻሌንጆች መሰረት ከጎግል ጀመናይ እና ከቻትጂፒቲ ጎግል ጀመናይ አማርኛን በጣም አቀላጥፎ ይችላል ማለት ነው። አማርኛን በደንብ መረዳት ይችላል ማለት ነው። እንግዲህ ኤአይን በአማርኛ መጠቀም በምትፈልግበት ጊዜ ጎግል ጀመናይን ብንጠቀም በጣም የተሻለ ነው ማለት ነው። እንዳያችሁት በዚህ በአራቱ ቻሌንጆች የጎግል ጀመናይ እና የቻትጂፒቲ አቅም አማርኛን በመረዳት የሚደራረስ አይደለም። በተለይ ደግሞ እንግሊዝኛን የመረዳት አቅማችሁ በጣም ዝቅተኛ የሆናችሁ ሰዎች ጎግል ጀመናይን ብትጠቀሙ በጣም ሪከመንድ አደርጋችኋለሁ ማለት ነው። እንዳያችሁት ጎግል ጀመናይ በጣም ፐርፌክት ነው አማርኛን በመረዳት ማለት ነው። የዛሬው ቪዲዮ ይሄን ይመስላል። እንግዲህ ቪዲዮውን አይታችሁ ከወደዳችሁት ላይክ አድርጉ። ለሰዎች ይጠቅማል ብላችሁ ካሰባችሁም ደግሞ ደፍነት ይጠቅማል ሸር አድርጉ። ለዚህ ቻናል ደግሞ አዲስ ከሆናችሁ ልክ እንደዚህ አይነት ጠቃሚ ቪዲዮዎችን ይዤ ስለምመጣ ቻናሉን ሰብስክራይብ ብታደርጉ በጣም ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ባይ ባይ።